ቃል በስተመጨረሻም አንገቷን ደፍታ ማልቀስ ጀመረች። ቆይ አሁን ምን አድርጎ ይሆን በኃይሉ በማለት ሰላምም አሁን ዳግምን ከዚህ ቤት አስወጣዋለሁ፣ አስይዘዋለሁ፣ ብሌንንም ደግሞ እንዴት እያወቀች ትደብቀኛለች በማለት ሰላም ስትናደር ታያታለች። ወይኔ ጉዳይ ፈላ፣ አሁን የምወደው ፍቅሬን ደግሞ ልትለየኝ ነው እንዴ በማለት ግራ ተጋብታለች። በኃይሉ ለነገሩ በኃይሉ አሳምኖት ይሆናል የሚለው ነገር በውስጧ ቢቀረጽም ግን አሁን በኃይሉ ማንም ሰው አልሰማውም። ዶክተሩም ቢሆን አታስፈልገኝም በሚል ነበረ። በኃይሉም ቢሆን እጅግ በዶክተሩ ተናዶ ዶክተሩን እየሰደበው እዩልህ፣ አመንክም አላመንክም ወደድክም ጠላህም ሰላም በእኔ ቁጥጥር ስር ነው ያለችው። 1000 ጊዜ 100 ጊዜ ዲኤንኤውን ብታስመረምረውም ምንም ችግር የለውም፣ ሰላም በእኔ ቁጥጥር ስር ናት በማለት ለዶክተሩ ይነግረዋል። ዶክተሩም ግራ ተጋብቶ ምን ጉር ነው? ቆይ ልጇን ከቤት ቁጭ አድርጋ እንዴት ሌላ ልጅ እንዴት ታመጣለች ሰላም? ቆይ አልገባኝም። ምን አይነት ውስብስብ ያለ ቤት ነው ይሄ? ቤት ደግሞ በጣም ከባድ ነው በማለት ሰላምም ከቃል ክፍል ወጣ ስትመጣ በቃ ሰላም መጣሽ፣ በቃ እኔም ልሂድና ይሄንን ዘረመል ወደ ሆስፒታል ይዤ መሄድ አለብኝና ወደ ምርመራ ክፍል ማስረከብ ስላለብኝ ልሄድ ይላታል። በቃሽ ዶክተር ይቅርታ ጥዬ ስለገባው በማለት እሷም እሺ ምንም ችግር የለውም ሰላም ብሎ ዶክተሩም ተሰናብቷት ይሄዳል። ሰላም ግራ ተጋብታ ቆይ እኔን ነይ ብላ እዛ ውስጥ የወሰደችኝ ምን ለማለት ፈልጋ ነው ግን አልገባኝም። ይሄ ነገር ሁለቱ የሆነ የሚያውቁት ነገር የሚያወሩትና የሚመካከሩት ነገር አለ። ቃልን ሰላም አስጠንቅቃታለች። ከዲኤንኤው በፊት ምንም አይነት እናቴ ብለሽ እንዳትጠሪኝ፣ ስለ እናት እንዳታወሪኝ፣ እናትሽ መሆኔን የማቀው ከዲኤንኤው በኋላ ነው ብላ አስጠንቅቃታለች። ቃልም ደግሞ ምን ላርግ ብለሽ ነው እናቴ? እኔ እኮ ለምዶቤ ነው እናቴ እያልኩ የምጣራው፣ ስለዚህ ይቅርታ በማለት ድጋሚ አሁንም ይቅርታ ትጠይቃታለች። ሰላም ግን ምናቸውም ስላላማራት አሁን ላይ ሁለታችሁንም ማመን አልፈልግም፣ አንቺና በኃይሉ ምን አይነት ሴራ እያሴራችሁ እንደሆነ ማወቅ አልቻልኩም፣ ግን ደግሞ ይዘገያል እንጂ ሁሉንም እደርስበታለሁ ትላታለች። በኃይሉ የገነት ጓደኛ ፀሐይ ደውላለት ማለትም የገነት ባል የገነት ባል ማለትም አሁን የዳግም አባትን የሆነው ሰለሞን እሱ የገደለው ሰው ማን እንደሆነ ለመናገር ስልክ ትደውልለታለች። በኃይሉም በንዴት ተናዶ ቆይ ምን ፈልገሽ ነው የደወልሽው አንቺ ሴትዮ በማለት ሲያናግራት በኃይሉ በጣም ደስ የሚል ዜና አለኝ፣ ግን ደግሞ ጠርቀም እያለ ብር እንድታስገባልኝ እፈልጋለሁ። በቅድሚያ እኮ ምንድነው ንገሪኝ፣ አሁን በጣም ከባድ ጭንቅ ላይ ነው ያለሁት፣ እውነቱን ንገሪኝ ቶሎ በይ፣ ብሩ ችግር የለውም አስገባልሻለሁ በማለት ሲነግራት እዩልህ ያን ጊዜ እየገደልከው ሰለሞን አወከው። ሰለሞን ምን ሆነ ታዳ? ሙቶ የለ እንዴ? ምንድነው የምታወሪው? በማለት ሰለሞን ማለት የገነት ባል ማለትም የዳግም አባት ነው። እናም ዳግም እኮ ይሄ እኛ ሰላም ግቢ ውስጥ ያለው አዎ እሱ ማለት የሰለሞን ልጅ ነው፣ ገነት ደግሞ የሰለሞን ባለቤት ነች በማለት ትነግረዋለች። ግራ ተጋብቶ ይደነግጣል። በኃይሉ እየሰማኝ ነው ወይስ እንዴት ነው ብትለውም በኃይሉ ግን ለተወሰነ ሰከንድ ራሱን ማዳመጥ ይጀምራል። ቆይ ታዲያ አሁን ጥላቶችን ከጉዬ ስራ አስቀምጪ ነው እንዴ እስካሁን ያለሁት? በቃ እሺ ዝጊው እደውልልሻለሁ በማለት ስልኩን ይዘጋና ብቻውን ቆሞ ማውራት ይጀምራል። ቆይን የምለው ዳግም እዚህ ጉያዬ ስር ተቀምጦ ገነት እዚህ ተቀምጣ እኔ እሱ ቤተሰቦች ሁሉ ሙተው እንዳለቁ እንጂ ማቀው እንደዚህ ማንሰራፋታቸውን መቻውቄ እንዴት አይነት ደስ የሚል ዜና ነው። እነሱን ሳላጠፋ እንዴት ተቀመጥኩኝ? አሁንን ጊዜ እኮ ምናልባት ሰለሞን የደበቀው ሚስጥር እኮ ገነት ጋር ይኖራል ማለት ነው። ስለዚህ እሷን ሴትዮ ማጥመድ አለብኝ። እሱ ጋር የተደበቀ የሆነ ነገር ስለሚኖር እዛም ሄጄ የተደበቀውን ወረቀቶች ማውጣት ይኖርብኛል በማለት ብቻውን ቆሞ ያስባል። እንዴት እንደዚህ በኃይሉ እንዴት ትሸወዳለህ? በማለት ብቻውን እያወራ ቆሞ ያለ ሰላም በድንገት በር ከፍታ ትወጣለች። በር ከፍታ ስትወጣ ግን በፍጹም አላዳመጠም፣ አልሰማትም። እሷ የሚያወራውን ነገር ባይሰማም ግን እንዴት እንደዚህ ሊሆን ይችላል? ቆይ እንዴት እንደዚህ ሊሆን ይችላል? እንዴት በኃይሉ እንዴት ትሸወዳለ? በማለት ብቻውን በንዴት ያወራል። ወንድም ምን ሆነህ ነው? ምንድነው የተሸወድከው? ምን ተፈጥሮ ነው? በማለት ሰላም ስትመጣ በድንጋጤ እየተንተባተበ አይ ምንም አይደለም ዝም ብዬ ነው። ምንድነው የሰማሹ ነገር አለ? ምን ሰማሽ ሳወራ? በማለት ሲጠይቃት አይ ምንም አልሰማሁም፣ ግን እየሆንክ ያለው ነገር ግራ
ገብቶኝ ነው ምንድን ይሆንከው ወንድሜ በማለት ብትጠይቀው አይ ምንም አልሆንኩኝም ሰላም ቀለል ያለ ነገር ነው ቀላል ነገር ነው በማለት አድበስብሷት አይ መጣው ለማንኛውም መጣው ጠብቂኝ ብሏት ወደ ውጭ ይወጣል። ዳግም ወደ ገነት ጋር ሄዷል። እናቱን ለማግኘት ነበር ሄደው ግን ደግሞ እናቴ ሰላም ብሎ ሲገባ ገነት በጥፊ ነበር የተቀበለችው። እናቴ ቆይ ግን ምን ሆነሽ ነው ሁል ጊዜ ሲገባ በጥፊ የምትመችኝ ምን አጠፋው በሰላም ነው በማለት ሲጠይቃት እንዴት አንተ ፀሐይን መንገድ ላይ ለኔ ይቅርታ አድርጌልሻለሁ ችግር የለውም አላነሳብሽም ይሄንን ወሬ ዳግመኛ ብለኝ ሲያበቃ እንዴት እሷን ይቅርታ ጠይቀ እንድትነግር ትጠይቃታለህ በማለት ስትነግር እናቴ በፍጹም እኔ ይቅርታ አልጠየቅኩም ቢላትም እንዳትዋሸኝ ውሸት አልወድም በማለት ገነት ታፋጥተዋለች። ዳግምም እናቱን ማዋሸት ስላልፈለገ ምን ላድርግ ብለሽ ነው አንቺን ያስጨነቀሽ ነገር ምንድን ነው ብዬ ለማወቅ ፈልጌ ነው እኮ አባቴ አይደለ ስለ አባቴ ማወቅ ፈለኩኝ እናቴ ምንድን ነው የምትይው በማለት ሲጠይቃት ልጄ ባክህን ምንም አይጠቅምህም ስለማይጠቅምህ ነው እኔም እንድታቅ የማልፈልገው ስለዚህ ባክህ ሁሉንም ነገር ተወው በማለት ቃል ድጋሚ እንዲገባላት ትነግረዋለች። በፍጹም እናቴ ከዚህ በኋላ በእውነት አላነሳም አልጠይቃትም ሴትዮዋንም በፍጹም አንቺን የሚያስከፋሽና የሚያስቀይምሽ ነገር ከሆነ በፍጹም ይቀራል በማለት ሁሉን ነገር ይተዋል። እሺ ልጄ ብላ እሷም አቅፋ ከሳመችው በኋላ ግራ የተጋባው ዳግም ቆይ ግን ምን ያህል ሚስጥር ቢኖር ነው ግን እንደዚህ እናቴ ፈርታ የያዘችው ምን እየተካሄደ ነው በማለት ግራ ተጋብቷል። ብሌን እዚህ ጋር አሁን በኃይሉ ይገለኛል አሁን ካሁን እያንቀኛል እያለች ተሳቃለች። የባህሉን ኮቴ በሰማች ቁጥር ሩጫ መበርገግ ሆኗል ስራዋ። ምክንያቱም ሰላም ዶክተሩ ጋር እንድትደርስለት በደወለችበት ስልክ እሷ መደወሏን ምን አባሽ ፈልገሽ ነው በማለት እንደተናደደባትና እንደተናገራት ፊቱን አይታለች በመስኮት። ስለዚህ አሁን ምናልባት እኔንም ሊገለኝ ይችላል በሚለው ግራ ተጋብታለች። ስለዚህ አሁን ላይ ምን ማድረግ አለብኝ? አሁን ከዚህ ሰውዬ እንዴት ነው መላቀቅ የምፈልገው? እሺ ዶክተሩስ እምቢ ብሎት ትቶት ሂዷል። እምነቱን ተማምኖ ገንዘብ አልፈልግም ብሎታል። ሰላም ይሄን ሁሉ ታሪክ አታውቅም። ዶክተሩን በገንዘብ እንዳታለለው በፍጹም አታውቅም። ዶክተሩ ከቤት ሲወጣ ቃልም በር ላይ ቆማ ስለነበር እሱም ቃልን እያየ ቃል በዚህ በቅርብ ቀን ጠብቂን ጉድሽ ይወጣል። አንቺ መሰሪ ነሽ፣ ለማንም የማትመች መሰሪ ልጅ ነሽ። ስለዚህ ያንቺን ጉድ አወጣዋለሁ በማለት በንዴት ቆሞ አይቶ ተሳልቋት ተሰናብቷት ሄዷል። ቃልም አሁን ላይ በኃይሉ ስራውን ሰርቷል ብላ አስባ ሊሆን ይችላል። ምክንያቱም በኃይሉ ዳግመኛ አላገኛትም። በድጋሚ እሱ አሁን ሌላ በቀል ለመበቀል ስራ እየሰራ ነው። እሷ ግን በሯን ዘግታለች። ተመልሳ ገብታ ቆይ ሰላምን ምን እያደረገች ነው? ምንድን ነው መፍትሄ? ከዚህ በኋላ ምን ማድረግ አለብኝ? በማለት ብቻዋን ታወራለች። አሁን ላይ ብሌንንም እንደ ውሻ ብታደርጋትም ሰላም ግን የፈለገ ብትጣላት ብትቆጣትም ደግሞ ከልጇ በላይ በጣም የምትወደው ብሌንን ነው። አቅፋት የምታለቅሰውም የምትስመውም ብሌን ነው። ብሌን ሲከፋት ሰላም ደስ አይላትም። ግን ደግሞ ዳግም በኃይሉን ወጋው ብላ ስትነግራት እንዴት ትደብቀኛለች በሚለው ትንሽ ቅር ብሏታል። ግን ሆዷ ይጨክናል ወይ የሚለው ነገር ያነጋግራል። ሰላም ሆዶ ጨክኖ ብሌንን አትናገራትም ወይስ ትናገራታለች? እስኪ እኔማ ያለው ሁለቱን አጣልቼ ብሌንን ከዚህ ቤት ማስወጣት አለብኝ ብላ የምታስበው ቃል ዳግም የግሏ ለማድረግ ወስናለች። ብሌን አሁን ላይ ቃልን እና ዳግም አንድ ላይ እንዲሆኑና ዳግም ደግሞ ስለ እናቷ እንዲያጣራላት እየሞከረች ነው። ግን ደግሞ አሁን ላይ ብሌንም ብትሆን እውነት እኮ ነው፣ ግን እውነቴን ነው እኔ ራስ ወዳድ ነኝ። እንዴት ነው ቆይ ዳግምን ቃልን አፍቅረህ ስለ እናቴ ወቅልኝ ማለት የምችለው? የማረባ ሰው ነኝ